ሰላም ውድ የዚህ ቻናል ተከታታይ ለሆናችሁ ሁሉ አዲስ ቪዲዮ ይዤላችሁ መጥቻለሁኝ። የዛሬ ቪዲዮ በጣም ጠቃሚና አስፈላጊ የሆነ ቪዲዮ ነው። በተለይ አዲስ ዩቲዩበሮች ቪዲዮ ሲጭኑ የሚሰሩት ስህተት አለ። ያን ስህተት አብረን እናርማለን። እንዲሁም እንዴት አድርገን ነው በቀላሉ ቪዲዮ ዩቲዩብ ላይ መጫን የምንችለው የሚለውን አብረን እናያለን። የዩቲዩብ አፕን ተጠቅመን በቀላሉ ምርጥ ቪዲዮ መጫን እንችላለን። እንዴት አድርገን እንችላለን የሚለውን በሰፊው አብረን እናያለን። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ ኮሜንት በማድረግ አብራችሁን ቆዩላችኋለሁ። ዩቲዩብ አፕ ላይ ከገባን በኋላ የፕላስ ምልክት ታች ላይ አለች። የፕላስ ምልክቷን አንዴ እንጫናታለን። እዚህ ጋር አይደለም ችግሩ፣ ቪዲዮ ካመጣን በኋላ ነው። ክሬት ሾርት የሚለው ከአንድ ደቂቃ በታች ቪዲዮ ስንለጥፍ ብንጠቀመው አሪፍ ነው። በስልካችን ወደ ላይ ቆመን የምንቀዳው ቪዲዮ ማለት ነው። ሙሉ ስልክ ላይ የሁለተኛው አፕሎድ ቪዲዮ ከአንድ ደቂቃ በላይ የሆኑ ቪዲዮዎችን የምንጭንበት ነው። ጎ ላይቭ ግን ከ1000 ሰብስክራይብ በኋላ የሚከፈትልን ይሆናል። አፕሎድ ቪዲዮ የሚለውን አንዴ እንጫናለን። ከዛ ወደ ጋላሪያችን ይወስደንና ቪዲዮ እንመርጣለን ወይ ደግሞ ያዘጋጀነውን ቪዲዮ እናመጣለን ማለት ነው። አፕሎድ ቪዲዮ ተጭነን ቪዲዮን ይዤ እመጣለሁ። አንድ ቪዲዮ ክሊክ በማድረግ ይዤ እመጣለሁ። ኔክስት አደርጋለሁ። እዚህ ጋር ምንም ማስተካከለው ነገር ስለሌለ ኔክስትን እጫናታለሁ። አንዴ እዚህ ጋር ነው አሁን ትልቁ ቁም ነገር። ቪዲዮውን አምጥተን ኔክስትን ከተጫንን በኋላ እዚህ ጋር የተለያዩ ነገሮች አሉልን። የመጀመሪያው ታይትል፣ የምንጽፈው ታይትል ትክክለኛ ቪዲዮውን መግለጽ የሚችል ታይትል መሆን አለበት። እዚህ ጋር ማለት ነው ክሬት ታይትል ይለናል። እሱም ቦታ በመጫን የቪዲዮውን ታይትል እንጽፍበታለን። የቪዲዮውን አርዕስት ከቪዲዮ ጋር የሚመሳሰል እንጽፍበታለን ማለት ነው። ጀስት በፈለግነው ቋንቋ ወይም ደግሞ ቪዲዮውን በምንሰራበት ቋንቋ ቢሆን አሪፍ ነው። how to upload video on YouTube፣ እንዴት አድርገን ነው ዩቲዩብ ላይ ቪዲዮ መለጠፍ የምንችለው የሚለውን እዚህ ጋር ልጻፍበት። የቪዲዮ ታይትል ከቪዲዮ ስር የሚታይ ታይትል ወይ ደግሞ አርዕስቱ ነው ማለት ነው። ይሄ የሚቀጥለው ዲስክሪፕሽን አለ። ዲስክሪፕሽን ቦክስ አድ ኤ ዲስክሪፕሽን ይላል። እሱን ተጭነን ስለ ቪዲዮ መጻፍ እንችላለን። የመጀመሪያው ታይትል ነው። ታይትል ዋናው ነው። ዲስክሪፕሽን መተውም እንችላለን፣ መጻፍም እንችላለን። አድ ዲስክሪፕሽን ይላል ከስር ማለት ነው። ቪዲዮ ስር የሚታየውን ታይትል ጽፈናል። ከዛ የሚቀጥለው አድ ዲስክሪፕሽን የሚለው ከስር ያለው ቦክስ ነው ማለት ነው። እሱን ተጭነን ስለ ቪዲዮው መጻፍ እንችላለን። አድ ዲስክሪፕሽን። ዲስክሪፕሽን ላይ መጻፍ ያለበት ቪዲዮውን የሚመለከት ወይም ደግሞ ቪዲዮውን የሚገልጽ ነገር መሆን አለበት። ቪዲዮ ስለምንድን ነው? ይሄን ከፈለግን እንጽፋለን፣ ካልፈለግን ደግሞ ባዶ ትተን ማለፍም እንችላለን። ጀስት ለማሳየት ያህል in this video learn how to upload YouTube video የሚል ወይም ደግሞ ዩቲዩብን ስለ አፕሎድ ስለሆነ እዚህ ጋር ያሳየው ያለሁት in this video learn how to upload YouTube video fast and easy to upload video on YouTube። በቀላል መንገድ እዚህ ቪዲዮ ላይ የማሳያችሁ እንዴት አድርገን ዩቲዩብ ላይ ቪዲዮ እንደምንጭን ነው። ስለ ቪዲዮ ማለት ነው። 5000 ወርድ ይሰጠናል። ብዙ መጻፍ እንችላለን። ከዛ ወደ ኋላ የምትመልሰንን ቀስት በመንካት ወደ ኋላ እንመለሳለን። እዚህ ጋር ከጻፍን በኋላ ቀስቷን ነክተን ወደ ኋላ እንመለሳለን ማለት ነው። ለዛ ቪዲዮውን የሚመለከት ነገር ነው እዚህ ጋር መጻፍ ያለበት። ከፈለግን ደግሞ ግን ባዶ ቦታ መተው እንችላለን። ሁለተኛውን አየን። ሶስተኛው ትልቁ ነገር እዚህ ጋር ነው። አብዛኛው ሰው ቪዲዮ ይለጥፋል፣ ግን ፓብሊሽ አይሆንም፣ ለሰው ሄዶ አይታይም። ቪዚቢሊቲ ይላል። እሱ ላይ በመጫን አንዴ ፓብሊክ ማድረግ አለብን። ቪዚቢሊቲ እይታ፣ ቪዲዮን እየለጠፍን ያለነው ፓብሊክ ለሁሉም ሰው እንዲታይ ከሆነ ፓብሊክ የሚለው ላይ እንመርጣለን ማለት ነው። ፓብሊክ ሁሉም ሰው ጋር ይታያል። ቪዲዮ ተወዳጅ ከሆነ ብዙ ቪው ያገኛል። የሁለተኛው አንሊስትድ የሚለው የሁለተኛው ለማንም አይታይም፣ እኛ ሊንክ ካላክን በስተቀር። ሶስተኛው ፕራይቬት ነው፣ ለራሳችን ብቻ ነው የምናየው፣ ማንም አያየው። ለዛ ቪዲዮ ስንለጥፍ ፓብሊክ ላይ ነው ማድረግ ያለብን የግድ።
ከዛ ወደ ኋላ እንመለሳለን። ፓብሊክ ላይ ሆኗል። አሁን ሶስተኛው ስህተት አብዛኛው ሰው የሚሰራው ኦዲየንስ ላይ ነው። ኦዲየንስ ሁሌም ይሄ ኖ ኢዝ ኖት ሜድ ፎር ኪድስ መሆን አለበት። ያለበለዚያ ኮሜንት እየተዘጋ ያስቸግራቸዋል። የስ ላይ መሆን የለበትም። ቪዲዮ ለህፃናት አይደለም። ኖ የሚለው ላይ ነው መሆን ያለበት። ይሄን ፔጅ ጨርሰናል። ታይትል አስተካክለናል። ፓብሊክ አድርገናል። ሎኬሽን እና ፕሌይሊስት ብዙ ማያስፈልገንም። ከፈለግን መምረጥ እንችላለን ፕሌይሊስት። ከዛ አፕሎድ የምትለዋን አንዴ በመጫን ወደፊት እንሄዳለን ማለት ነው። ከፊት የሚታየውንም ፎቶ እንዴት እንደምናደርግ እናያለን። አፕሎድ ነካው። አፕሎድ እየሆነ ነው። ከላይ ስናየው አሁን እየቆጠረ ነው፣ እየጫና ነው ማለት ነው ቪዲዮውን። መሀል ለክተን በመውጣት ዩቲዩብ ስቱዲዮ ላይ እንሄዳለን። ስልካችን ላይ ወዳለው ዩቲዩብ ስቱዲዮ ስንሄድ ቪዲዮ እዛ መጀመሪያ ላይ ይመጣልናል። ቪዲዮውን በመጫን ፊት ለፊት ላይ የሚታይ ተምብነል እናደርግበታለን። የስክሪፕቶ ምልክቷን እጫናለሁ። አሁንም ሁለተኛ ያመጣልኛል፣ የስክሪፕቶ ምልክት ማለት ነው። ሁለተኛ አሁንም እጫነዋለሁ። ከስተም ተምብነል በመጫን ከስተም ተምብነል የምትለዋን በመጫን ወደ ጋላሪ ይወስደኛል። ያዘጋጀሁትን ፎቶ ይዤ እመጣለሁ። በቀላሉ የዩቲዩብ ቪዲዮ ለመጫን የሚል ፎቶ አዘጋጅቻለሁ። ደን እነካለሁ። ሴቭ አደርጓለሁ። ሴቭ ቪዲዮም አፕሎድ አድርጎ ጨርሷል። እንዲሁም ተምብነሉን ከፊት አድርገናል። አሁን ወደ ዩቲዩብ ሄደን ቪዲዮ እናያለን ማለት ነው። ሃው ቱ አፕሎድ ቪዲዮ ኦን ዩቲዩብ የሚል ይኸውና ከፊት ለፊት አለ። እሱን በመጫን ፕሌይ ላድርገው። እስኪ ወደ ዩቲዩብ ላይ ሄደን ደግሞ ፕሌይ አድርገነው አብረን እናያለን ማለት ነው። ቪዲዮ እዚህ ጋር ፕሌይ እየሆነ ነው በቀላሉ። እዚህም መጀመሪያ ላይ መጥቷል። እያንዳንዱ ሰው ቪዲዮ ዩቲዩብ ላይ ሲጭን ይሄን ስቴፕ ነው መከተል ያለበት። አንደኛ ተምብነል ሊኖረው ይገባል። ሁለተኛ ታይትል የግድ ነው። ቪዲዮውን የሚመለከት አርዕስት መጻፍ ግዴታ ነው። ያለበለዚያ ቪዲዮው የሚገባውን ቪው አያገኝም ማለት ነው። እንደዚሁም ቪዲዮ ስለምን እንደሆነ መረዳት አይችልም ሰው ተምብነል ከሌለው፣ ታይትል ከሌለው። ይሄን ስቴፕ ተከትላችሁ ነው ቪዲዮ ዩቲዩብ ላይ መጫን ያለባችሁ። የዛሬው ትምህርታችንም ይሄን ይመስላል። ላይቭ ለመግባት የፈለጋችሁ ስትሪም ያርድ ትምህርቱም ከስራ አለ። እንዲሁም ዩቲዩብ አከፋፈት፣ ኢሜል አከፋፈት የተለያዩ ትምህርቶችን እየጫንን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትዘንጉላችኋለሁ። በሚቀጥለው ትምህርት እስክንገናኝ ሰላም ቆዩ።